Arsenal against Manchester United, two of the leviathans of English football going head to head. I'm John Champion with የዛሬና ያርገውና እስከ ሚሊኒየሙ መጀመሪያ ዓመታት ድረስ በኦልድ ትራፎርድ ብሎም በኤምሬትስ የሚደረጉ ፍትጊያዎች በብዙሃን የሀገራችን ስፖርት ወዳድ ማህበረሰብ ውስጥ ጥልቅ ቦታ የተሰጠው በስኬት የታጀቡ ዓመታት ሁለት አስርተ ዓመታትን ወደ ኋላ አልመልሳቸው 2004 ዓመተ ምህረት ቦታ ኦልድ ትራፎርድ ቲያትር ኦፍ ድሪምስ ክብራትና ክብራን አድማጮቻችን ከቴሪ ዳንኤል ኦንሪ ምታታዊ ጎል እስከ ክርስቲያኖ ሮናልዶ መብረቃዊ የቅጣት ምት ጎል አለፍ ሲልም እስከ 8-2 ቅስም ሰባሪ ምሽት በርካታ ክስተቶችን ያስተናገደው የማንቸስተር ዩናይትድ እና ሁለቱ ክለቦች የቀድሞ ቁመናቸው ላይ ሆኑ ይችላሉ የቀድሞ ስኬታቸውም ርቋቸው ሊሆን ይችላል ሰር አሌክስ ፈርጉሰንም የሉም እንደዚሁም ደግሞ አርሰን ቬንገርም ኤምሬትስን ከተሰናበቱ በኋላ አሁን በኤምሬትስ መልካም ንፋስ ይነፍስ በኦልድ ትራፎርድ ደግሞ የተለዩ ነገሮችን በዚህ ዓመት የተመለከትን ነው ለማንኛውም ወደ 2004 በመናብ ልመልሳችሁ The Battle of Old Trafford. It is nearly a year and a half since Arsenal last suffered an English Premier League defeat. There are 17 minutes to play at the home of their ሺ ጊዜ ቢወራለት የማይሰለች እግር ኳስ ጦርነት The Battle of Old Trafford የቀዮቹ መድረክ ከጨዋታው በኋላ ወደ መልበሻ ክፍላችን እየገባን ነው እኛ ማንቸስተሮች መነካከስ ብቻ ቀርቶናል ዘለግ ባለ ድምጽ በሚረብሽ መፋጠጥ አታላዮች ነን እየተባባልን ወደ ውስጥ እየተጎሻሸምን ዘለቅ አሰልጣኛችን አርሰን ቬንገር በፈረንሳይኛ አንተ የማይገባ ስኮትላንዳዊ ብሎ ሲጮህበት ሰማው ነገሮች ስላሳፈሩኝ መሃላቸው ገብቻለሁ ድንገት የፒዛ ቁራጭ በኒያላት ላይ እንደ ቀስት ተወረወረና አለፈ በቀጥታም ሰር አሌክስን ከነጥቁር ሱፋቸው ገጫቸው ስድቡና ጉሽሚያው መተናነቁ ሁሉ ኮሪደር ውስጥ ጸጥ አለ ሁሉም አይኖች የተመቱት ፈርጉሰን ላይ ሆነ አፎች በድንጋጤ የተከፈቱ እነዛ የተወረወሩ ፒዛዎች በዓለም የእግር ኳስ ታሪክ እጅግ የተከበረውን ሰር አሌክስ ፈርጉሰን ፊት ላይ አረፉ አሽሊ ኮን ስለ ፒዛ ጌት ስለ ባትል ኦፍ ኦልድ ትራፎርድ ስለ ቡፌው ጦርነት በሰጠው ምስክርነት እየተወሰደ ነው ማንም መጽሐፍ ያውጣ የዩናይትድ ሞና አርሰናል ተጫዋች ስለዚህ ክስተት ያልጻፈውት ነገር የለም እንዲህ ይታወሳል ወርሃ ጥር ቀን 24 2004 ዓመተ ምህረት አራቱ ማዕዘናት ያለምን ቀልብ የገዙት 49 ተከታታይ ጨዋታ ሽንፈት ያልቀመሱት የማይደገሙ አቻ የለሽ የሚመስል ስያሜ ያተረፉት መድፈኞቹ ደገነርስ አርሰናል ኦልድ ትራፎርድ እግራቸው ደረሰም የ50ኛ ጨዋታ ትግል ማይክ ሪሌይ በ2004-2005 የውድድር ዘመን የመሩት ያከባድ ጨዋታ የፒዛ ጌት The Battle of Old Trafford የቡፌው ጦርነት ያስባለው ክስተት ኮሪደሩ ላይ ተፈጠረ ከ2000 በፊት ባሉት በነበሩት ጥቂት ዓመታትም የእንግሊዝ እግር ኳስ አስፈሪ ፍጥጫ የሁለቱ ክለቦች ጨዋታም እንደነበር ታሪኮች ያስረዳሉ በተከታታይ ሁለቱ ክለቦች 7 የፕሪሚየር ሊግ ዋንጫዎችን ማንንም ጣልቃ ሳያስገቡ ያሸነፉባቸው እነዚያ ግዚያቶች በተገናኙ ቁጥር የፈርጊና የቬንገር የእርስ በርስ ግጭት ሪከርድ እየሆነ ዘለቀም ከአንድ ዓመት በኋላ ሩድ ቫን ኒስተልሮይ በአርሰናል ተጫዋቾች የደረሰበትን እንግልት ሁለቱ ክለቦች ለቅጣትም ዳርጓቸው እንደነበር ይታወሳል እናም ወራ ጥቅምት 24 ፍልሚያው ከመጀመሩ በፊት ስላለፈው ዓመት የቫን ኒስተልሮይ ስቃይ ሁለቱም አሰልጣኞች ለትዝታ ተጠየቁም ፈርጉሰን እጅግ መራር በሆነ መንገድ ገለጹት አርሰናሎች ሰው ገርለው ነበር ሄዱት አርሰናል ተጫዋቾች ያደረጉት ነገር በስፖርት ዓለም ቆይታ ፍጹም ያልገጠመኝ ነገር ነው ሲሉም ተናገሩ ቬንገር መለሱ በዚያ ጨዋታ ማንቸስተሮች እንደዛ ከሚያረጉ ሁላችንም ግድግዳ ላይ አስደግፈው ቢረሽኑን ይሻላቸው ነበር ያኔ ስሜታቸው ይሰክንላቸው ነበር ብለው ሐሳባቸውን ሰጡ And Young's gone for goal! Wonderful! What a wonderful goal from Ashley Young! ተጫዋቾች ከኦልድ ትራፎርድ ፍርሚያ በፊትም ተጠየቁ ዋይኒ ማርክሮኒ እንደዚህ ይላል ሳምንቱን ሙሉ አርሰናል ኦልድ ትራፎርድ ላይ 50ኛ ያለመሸነፍ ጨዋታው እንደሚወጣ ሲወራ ሰማን ትልቅ ስህተት 50 ጨዋታ ያለመሸነፍ ጉዞ በኦልድ ትራፎርድ በፍጹም በእኛ ስቴዲየም ላይ ይህ አይደረግም አለ ፊል ኔቭል ይህ ጨዋታ 12 ወራት ተጠብቀው የቆየ ነበር በ2003 ሩድ ቫን ኒስተልሮይ ላይ እየዘለሉ የአርሰናል ተጫዋቾች ሁሉ የሚቀጡበት ያንን ጨዋታ አሳስታውስ ጦርነት ባይባልም ከባድ ሚዛን ከቦክስ ሻምፒዮናነት ፍልሚያ ግን አይተናነስም ሲል ሐሳቡን ሰጠ ጨዋታው በማይክ ሪሌይ ፊሽካ ተጀመረ የሃይላይት ጨዋታ እልህ ብዙ ክስተቶች አጀቡት ሁለቱ ኔቭሎች ቢጫ ካርድ አዩ ክርስቲያኖ ሮናልዶ በአርሰናል ተጫዋቾች ጉሽሚያ ደጋግሞ ከመሬት ጋር ይዋሃዳን ቫን ኒስተልሮይ አሽሊ ኮን ባደገኛው አጨዋወት ከመሬት ተቀላቀሉ 73ኛው ደቂቃ
ማይክ ሬሌ አወዛጋቢ ፍጹም ቅጣት ምት ለዩናይትድ ሰጡ። ያለፈው አመት ውርጅብኝ ሊበቀል ቫን ኒስተልሮይ ሊመታ ተዘጋጀ። አስቆጠረው። ዋይን ሮኒ ዘጌት ብሎ ሌላ ጎል ጨመረ። የአርሰናል የ49 ጨዋታ ያለ መሸነፍ ጉዞ በኦልድ ትራፎርድ ተደመደመ። አሁን ጊዜው የስሜት መግለጫ ነው። አርሰናል እንዴት እንደምናሸንፍ እናውቅ ነበር። ጥርሳችንን መንቀል እናውቅበታለን። ሬይሰን ኦንሬን ፔሬዝን አቆምናቸው። ጨዋታውም አለቀ ይላል ፊል ኔቭል በሐሳቡ። የቀድሞ አርሰናል ግብ ጠባቂ ጄንሰን ሌማን ደግሞ አርሰን ዌንገር በታላቅ ኦልድ ትራፎርድ ዘ ባትል ኦፍ በተባለው የበፊያው ጦርነት ከተሰየሙት ታላላቅ ተጋጣሚ ስር ሰር አሌክስ ፈርጉሰን የተጫወተበት ወቅት እንዲህ አስታውሰዋል። መድፈኞቹ 2003-2004 ፕሪሚየር ሊግ ወቅት 6 ጨዋታዎችን አልተሸነፉም ገና ከመጀመሪያው። ነገር ግን በአጠቃላይ ብንመለከት 49 ጨዋታ እንደማለት ነው። ኦልድ ትራፎርድ ሩድ ቫን ኒስተልሮይን የጦሯቸው ዋና ፊት አውራሪ አድርገው እየጠበቁን እንደሆነም እናውቃለን። የመጨረሻ ፊሽካ ሲነፋ 22 ተጫዋቾች ሜዳ ላይ በድፍረት በጸቡ ውስጥ ተሳተፉ። ጸቡ ከተረጋጋ በኋላ ወጣቱ ሴስክ ፋብሪጋዝ ዝነኛው በታዋቂው የዩናይትድ አለቃ ፈርጊ ላይ ፒዛ ወረወረ። ውጊያው አሁንም ቀጣለ ይላል በድጋሜ ሲያስታውሰው። ምንም እንኳን ዘግይቼ በመጣም ዌንገርና ፈርጉሰን በመዋጋት ሲጀምሩ እንዳዩዋቸው መጣው። ሁለት ሰዎች እርስ በርስ የሚጋጩ ሰዎች እንደነበሩ አስታውሳለሁ። እናም እኔ ውሃይን በላያቸው ላይ አፈሰስኩ። እነሱ ግን አላዩኝም እና ያንን የፒዛ ጦርነት ለማየት በጣም አስቂ ነበር። እኔ አልተሳተፍኩም። ሁሉም ተሳታፊ እንደሆን ይጠይቁኛል፣ ግን በዚህ ሁኔታ ውስጥ አልነበርኩም። እናም ሰኞ በልምምር ላይ ስለዚህ ነገር አውርተን ቅጣታችንን መጠባበቅ ጀመር። በእንግሊዝ እግር ኳስ በወቅቱ ሁለቱም ምርጥ ወገኖች መካከል የነበረው ግጥሚያ በተነሳ ጸብ አርሴናሎች ተጫዋቾቻቸውን ለመቆጣጠር ባለመቻላቸው $175,000 ሎረን ማርቲንኪውና ፓትሪክ ቪየራ እንደዚሁም ሬይ ፖውለር ሁሉም ጥፋተኛና መቀጫቸውን ተቀበሉ። አሽሊ ኮል ሌላኛው የመድፈኞቹ ተጫዋች ነው መቀጫ ያደረሰበት። እንዲሁም የዩናይትዶቹ ኮከብ ራያን ጊግስና ክርስቲያኖ ሮናልዶ በሁካታው ቦታ ስለነበሩም ቅጣትን ተከናነቡ ይላል። ክብራትና ክብራን ከብዙ በጥቂቱ የ2004 የፒዛው ጦርነት ዘ ባትል ኦፍ ኦልድ ትራፎርድ ይህንን ይመስላል። በሌላ መሰናዶ ከኔ ጋር ተመልሰን እስከምንገናኝ መልካም ጊዜ እያልኩ በአራተኛ ሳምንት በኤምሬትስ ስቴዲየም መድፈኞቹ አርሴናል ከማንቸስተር ዩናይትድ የቀድሞ ስያሜውን የያዘው የሁለቱ ታላላቅ ክለቦች ግጥሚያ፣ ነገር ግን ሁለቱም ክለቦች ያለፈ ቁመናቸው ላይ ሳይሆኑ የዋንጫ ጥማቸው ላለፉት 10 ዓመታትና 2 10 ዓመታት ከኤምሬትስም ሆነ ከኦልድ ትራፎርድ ደጃፍ ርቆ ሄደዋል። በተቃራኒው በለንደኑ የሰማያዊ ክፍል ስታንፎርድ ብሪጅ፣ በማንቸስተር ደግሞ በሰማያዊ ክፍል ውሃ ሰማያዎቹ ማንቸስተር ሲቲ ቤት ዋንጫ ቤቷን ብትሰራም የሁለቱ ክለብ ደጋፊዎች በአገራችን ይዘከሩታል። ሰናይ ቀን። Away from Gabriel, here's Sancho, rolled up for Marcus Rashford, one more here for